ለኛ ግን መጠለያችን እግዚአብሔር ነውና የዋርካ ጥላችን እግዚአብሔር ወሬው ሁሉ የሚያስፈራ የሚሆነው በምድር ዙሪያ እየከፋ ሲሄድ ጊዜ የማቴዎስ ወንጌል ምዕራፍ 24 ላይ ኢየሱስ ክርስቶስ የመጨረሻውን ዘመን ከሚናገርበት ምልክቶች አንዱ የኖህ ዘመንን በመጥቀስ ነው። እናም በኖህ ዘመን የሚሆኑት ነገሮች በዛ በመጨረሻው ዘመን በሰባቱ ዓመት ላይ እንደሚሆኑ ኢየሱስ ይናገራል። እናም ኢየሱስ ክርስቶስ የኖህ ዘመን በምሳሌ በሚያነሳበት ጊዜ ሁሉ ጊዜ ወደ ኖህ ዘመን ምን ይመስላል ወደሚለው ሄደን የኖህ ዘመንን ማየት መቻል አለብን ማለት ነው። እና ዘፍጥረት ምዕራፍ 6 ላይ ሄደን በምንመለከትበት ጊዜ የሰው ልጆች ኃጢአት እንዴት እንደበዛ፣ ሰው ልጆች በእግዚአብሔር ላይ እንዴት ክፉ እንደሆኑና እግዚአብሔር ላይ እንዴት እንዳመጹ ይናገራል። የማመጻቸው ምክንያትና እንደዛ የሰው ልጆች የሆኑበት ምክንያት ደግሞ የወደቁ መላእክቶች ናቸው። የወደቁ መላእክቶች ከሰው ልጆች ጋር ፍትወታዊ ተራክቦ እንዳደረጉ እንመለከታለን ክፍሉ ላይ። ስለዚህም እነዚህ የወደቁ መላእክቶች እንዲህ አይነት ነገር ከሰው ልጆች ጋር በሚያደርጉበት ጊዜ የተፈጠሩ ደግሞ ሌላ አይነት ሰዎች እንዳሉ፣ እነዚህም ሰዎች ፈጽሞ ትክክለኛ ፍጥረት ከሆኑ ሰዎች የተለዩ አይነት ሰዎች ናቸው። በጣም ቁመታቸው ረዣዥም ነው። ብዙ ነገራቸው ከኖርማል ሰዎች የሚለይ ነው። ምክንያቱ ደግሞ በእንደዚህ አይነት መንገድ የመጡ ሰዎች ስለሆኑ እንደዛ እንደሆኑ እንመለከታለን ዘፍጥረት መጽሐፍ ምዕራፍ 6 ላይ። ይህንንም ጠቅሶ ደግሞ የጴጥሮስ መልእክት ላይ ሐዋርያው ጴጥሮስ ሁለተኛ የጴጥሮስ መልእክት ምዕራፍ 2 ላይ ከዛ ዘመን ጋር እያገናኘ እግዚአብሔር በዛ ዘመን ላይ እነዚህ የወደቁ መላእክቶች ምን አድርገው እንደነበረ ሲናገር እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው፣ አሁን እነዚህ ኃጢአት ያደረጉት የወደቁ መላእክቶች ናቸው። እነዚህ መላእክቶች ምን ሆነው ነው ያሉት? አሁን ላይ ታስረው ነው ያሉት። እስከ መች ድረስ ነው ታስረው ያሉት ሲባል እስከ ፍርድ ቀን ድረስ ነው። እነዚህ መላእክቶች ታስረው ያሉት እስከዚህኛው እስከ ፍርድ ቀን ድረስ ነው። በመጽሐፍ ቅዱሳችን ላይ ብዙ ጊዜ የፍርድ ቀን ታላቁ የፍርድ ቀን እየተባለ በሚወራበት ጊዜ የጌታ ቀን፣ ታላቁ የፍርድ ቀን እየተባለ በሚነሳበት ጊዜ ስለ መጨረሻው ዘመን ነው የሚናገር። ስለ መጨረሻው ዘመን በተለይም የራእይ መጽሐፍ ላይ ያሉት እያንዳንዱ ፍርዶች፣ እነዛ የፍርድ አይነቶች እንዳለ የሚፈጸሙበት ጊዜ ነው ያ ጊዜ እና ያንን ነው የፍርድ ቀን እያለ የሚናገረው። እነዚህ መላእክቶች ለዛ ቀን ተጠብቀዋል። ያ የመጨረሻው የፍርድ ቀን ወይንም የሰባቱ የመከራ ዓመታት ታላቁ መከራ በሚሆንበት ጊዜ ላይ እነዚህ መላእክቶች የሚፈቱበት ጊዜ ነው ማለት ነው፣ የሚወጡበት ጊዜ ነው። እስከዛ ጊዜ ድረስ ግን ለፍርድ ተጠብቀዋል አሁንም ቢሆን እና አሁን እነዚህ መላእክቶች የሉም፣ በጥልቁ ታስረው ነው ያሉት። እና እነዚህ መላእክቶች ከዛ አንጻር ሐዋርያው ጴጥሮስ ይጠቅስልናል። እንደዚሁም ደግሞ የይሁዳ መልእክት ላይ ይሁዳ የሚነግረን ነገር ተመሳሳይ ነገር ነው። እንደዚህ ይለናል፣
መኖሪያቸውንም የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል። እስከ የትኛው ጊዜ ድረስ? እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል። እነዚህ መላእክቶች መኖሪያቸውን የተዉት መላእክቶች፣ የራሳቸውን አለቅነት ያልጠበቁት መላእክቶች እነዚህ ምን አድርገው ነው? መኖሪያቸውን ትተዋል፣ የራሳቸውን አለቅነት አልጠበቁም የሚባልበት ጊዜ ላይ ምን ቢያደርጉ ነው? እነዚህ መላእክቶች በወቅቱ ምንድነው የተፈጠረው? ምንድነው እየሆነ ያለው ብለን ስንመለከት ቁጥር 7 ላይ ይሁዳ እንደዚህ ይለናል፣ እንዲሁም እንደ እነርሱ ዝሙትን ያደረጉትን ሌላን ሥጋ የተከተሉ ሰዶምና ገሞራ በዙሪያቸውም የነበሩ ከተማዎች በዘላለም እሳት እየተቀጡ ምሳሌ ሆነዋል። እነዚህ መላእክቶች ምንድነው ያደረጉት ያጠፉት ስንል ዝሙት ነው ማለት ነው። ዝሙት ነው ማለት ከራሳቸው ክብር ለነሱ ያልተገባቸውን ነገሮች ያደረጉ ናቸው። በሌላ አነጋገር ፍትወት ማድረግ የሚችሉት ሥጋ ያላቸው ሰዎች ናቸው። ለሰዎች የተፈቀደ ነው። መላእክት አያገቡም አይጋቡምም። ስለዚህ መላእክት እንደዚህ አይነት ነገሮችን እንዲያደርጉ አልተፈቀደላቸውም። እነዚህ መላእክቶች ግን የወደቁት መላእክቶች በእንደዚህ አይነት ነገር ወደቁ። እንዲህ አይነት ነገሮችን ተመኙ፣ ተመለከቱ። እንደ ሰው ልጆች መሆን አማራቸው። የራሳቸውን አለቅነት ተው እና እንደ ሰው ልጆች መሆን ፈለጉ። ስለዚህ መኖሪያቸውን ትተው መጡ። የራሳቸውንም አለቅነት እንደ መላእክት ሳይሆን እንደ ሰው ልጆች ማሰብ ጀመሩ ማለት ነው። ስለዚህ እንደሚታወቀው ደግሞ መላእክት መናፍስት ናቸው። መላእክት እንዲህ አይነት ነገሮችን መፈጸም አይችሉም። እነዚህ መላእክቶች ስለወደቁ እንዲህ አይነት ነገርን ቢፈልጉም ቢመኙም በእንደዚህ አይነት ነገር የወደቁ ቢሆንም ነገር ግን አሁንም መፈጸም አይችሉም። እንዲህ አይነት ነገሮችን ለማድረግ ሥጋ ያስፈልጋቸዋል። ስለዚህ በሰው ልጆች ሥጋ ውስጥ በመግባት እንዲህ አይነት ነገሮችን መፈጸም ጀመሩ እና በዚህም ምክንያት እነዚህ እንደወደቁ መውደቃቸው ብቻ አይደለም፣ ከወደቁ በኋላ ያለው ጄኔሬሽን የተበላሸ ጄኔሬሽን ሆነ። ለዛም ነው እግዚአብሔር ያንን ትውልድ በሙሉ ማጥፋት ግድ የሆነበት። በምንም የማይመለስ ጄኔሬሽን ነው የሆነው። እነዚህ ሰዎች የተወለዱት ሰዎች ከእንደዚህ አይነት ነገር በኋላ የመጡት ሰዎች ስማቸው ራሱ ኒፊሊምስ ይባላል። ኒፊሊምስ ናቸው። እጅግ ረዣዥሞች ናቸው። በእነሱ ፊት ትክክለኛ ሰዎች እንዳንበጣ ናቸው። በእነሱ ፊት ሲታይ እንዳንበጣ በጣም ረዣዥም ናቸው። በጣም ጃይንቶች ናቸው። ምንም ነው ማይገናኙት ከኖርማል ከመደበኛ ሰዎች ጋር። ያ ብቻ አይደለም፣ ከዛም ያለፈ ነው ተግባራቸው። እጅግ በጣም አመፀኞች ናቸው። ነፍሰ ገዳዮች ናቸው። እግዚአብሔር ላይ የሚያምፁ ናቸው። እግዚአብሔር ላይ በቀጥታ ነው የሚያምፁት። አመፅ የሚባለው የኃጢአት መስራትን ብቻ ሳይሆን በቀጥታ የሚያምፁ እግዚአብሔርን የሚሳደቡ አይነት ሰዎች ናቸው። ያኔ የተፈጠሩ ሰዎች በእንደዚህ አይነት ነገር በሰይጣናዊ መንገድ ስለመጡ እነዚህ የወደቁ መላእክቶች ባልተገባቸው ቦታ ያልተገባ ነገር በማድረጋቸው ምክንያት የተፈጠሩ ሰዎች ናቸው። ኒፊሊምስ የሚባሉት እጅግ በጣም ረዣዥሞች ናቸው። እኛ ልናስበው ከምንችላቸው በላይ ረዣዥሞች ናቸውና ይህንንም እንመለከት። የኖህ ዘመን ሲባል ኢየሱስ ክርስቶስ የኖህ ዘመንን እንደ ምሳሌነት በሚጠቀምበት ጊዜ ራሱን የኖህ ዘመንን ማየት አለ። ከጥፋቱ ጋር ብቻ ነው የምናገናኘው። እግዚአብሔር በኖህ ዘመን ጊዜ
ሰዎች እጅግ ክፉ ስለሆኑ ኃጢአት ስላደረጉ የሰው ልጆችን በሙሉ በውሃ አጠፋቸው። ስለዚህ የጠፉበት ምክንያት በኃጢአታቸው ምክንያት ነው ብቻ ጋር ነው የምናውቅ። በመጨረሻው ዘመንም ሰዎችን ያጠፋቸዋል እግዚአብሔር ከሚለው ኮንቴክስት አንጻር ነው ብዙ ጊዜ ከዛ ብቻ ምናየው። ያም አንዱ ነው። ነገር ግን የኖህ ዘመንን ስንመለከት ብዙ ነገሮችን ማጤን አለብን። ምን ነበረ የሆነው? ለምን የሰው ልጆች አመፀኞች ሆኑ? ከኖህና ከቤተሰቡ ውጪ ለምን ሌላ ታጣ ሲባል ሌሎቹ አብኖርማሎች ናቸው፣ ትክክለኛ ያልሆኑ ሰዎች ናቸው። ከኖህና ከቤተሰቡ ሌሎቹ ኒፍሊንስ ከሚባሉት ወገን ናቸው። እና እንዲህ አይነት ዘመን ነው፣ እንዲህ አይነት ክፉ ጊዜ ነው ያን ጊዜ የነበረው። የሰው ልጆች በሙሉ ተሰብስበው እግዚአብሔር ላይ ያመጹበት ጊዜ ነበረ ያ ጊዜ። አሁንም ተመሳሳይ ሆነ። ተመሳሳይ በመጨረሻው ዘመን ላይ የሰው ልጆች ተሰብስበው ኢየሱስ ላይ እግዚአብሔር ላይ የሚያምጹበት ጊዜ አለ። ያውም ደግሞ ጦርነት ራሱ ይከፍታሉ። በተለይም የአርማጌዶን የሚባለው ጦርነት አለ። አርማጌዶን የሚባለው ጦርነት አለ። ሐሰተኛው ክርስቶስ በመሪነት ይህንን ጦርነት የሚያንቀሳቅስበት ጊዜ ነው እና እንዲህ አይነት ነገሮች አሉ። ሰዎች በቀጥታ ከእግዚአብሔር ጋር ለምንድን ነው ግን እንዲህ ሊሆን የቻለው? ሰዎች በዛ ጊዜ ላይ እንዲህ አይነት ጄኔሬሽን እንዴት ሊፈጠር ይችላል? እንዴት ሊሆን ይችላል ስንል በዚህ ስፍራ ላይ እንደምንመለከተው እነዚህ ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ የተጠበቁ መላእክቶች አሉ። እነዚህ መላእክቶች መፈታታቸው ግድ ነው። እስከዛ ቀን ነው የተጠበቁት። ስለዚህ ያ ቀን የነሱ ጊዜ ነው። ያ ዘመን የነሱ ጊዜ ነው። ስለዚህ ጊዜያቸውን ጠብቀው እነዚህ መላእክቶች ይፈታሉ። በሚፈቱበት ጊዜ የሰው ጄኔሬሽኖችን በሙሉ ነው የሚበክሉት። ሐሰተኛው ክርስቶስ እንዳለ እናውቃለን። ሐሰተኛው ነቢይ እንዳለ እናውቃለን። እና እነዚህ ደግሞ የሰው ልጆችን እንዴት አድርገው እንደሚበክሉ እንደሚያበላሹ እንመለከታለን። እግዚአብሔር ለራሱ የሚጠብቃቸው ሰዎች በእርግጥ አሉ። እስራኤላውያን 144 ሺዎቹን እግዚአብሔር ማህተም አድርጎባቸው ይጠብቃቸዋል። ከእግዚአብሔር ማህተም ካደረገ በኋላ ደግሞ ሰይጣን የራሱን ሰዎች ለይቶ ማህተም ያደርግባቸዋል። ይህም ማህተም ሲጠራ 666 የሚለው ወይም 666 የሚለው ማለት ነው እና ምልክት ያደርግባቸዋል። የራሱን ምልክት ይጠቀማል ሰይጣን። አሁን ላይ እንደምናየው አይነት አይደለም። ያ ብዙ ትርጉም ያለው በጣም ብዙ ትርጉም ያለው ብዙ ሚኒንግ ያለው ካለዛ ምልክት ምንም ማድረግ መገበያየት የማይቻልበት ሂደት ነው። ያንን ሂደት የሚመስሉ ነገሮችን አሁን ደግሞ በግልጽ እያየን ሰዎች በግልጽ ወደዛ የሚቀላቀሉበት ሁኔታ አለ። ያኔ ግን በፍላጎት ብቻ ሳይሆን በግድ ያልምቢ የሚል ስለሚገደል ግዴታም አለበት፣ ይገድላል ማለት ነው። አውሬ ስለሚገድል ግዴታ አለበት። ነገር ግን ያ እንደሚሆን ያ ጊዜ በርግጥ ቅርብ እንደሆነ በጣም እየተቻኮለና እየተፋጠነ እንደሆነ ብዙ ማስረጃዎች አሉ። ብዙ የምናያቸው ነገሮች አሉ። የዘመኑ ስልጣኔ፣ ቴክኖሎጂዎቹ፣ እያንዳንዱ ነገር የሰው ዕውቀት ራሱ እንዴት እየጨመረና እንዴት እየፈጠነ እየሄደ እንዳለ እንመለከታለን። ለምን ስንል ያ ዘመን ላይ የሚሆኑ ነገሮችን ለማቻኮል ቶሎ እንዲደርስ ያ ጊዜ
ምናልባትም በዘመናችን ምልክት በግንባሮቻቸው ይደረጋል ሲባል ያለፉ ክርስቲያኖች የበፊት ክርስቲያኖች ብዙም ኢማጅን ላይ ያደርጉ ይችላል። ምን አይነት ምልክት ነው የሚሆነው? በቃ ምልክት ነው ብለው ሊያልፉ ይችሉ ነበር ወይም አልፈው ይሆናል። አሁን ላይ ያለን ግን ምልክት ሲባል በምን አይነት መልኩ ሊሆን ይችላል ብለን በብዙ አቅጣጫ ማየት እንችላለን። ምናልባትም የበፊት ክርስቲያኖች ድሮ የነበሩት ከ5ኛው መቶ ክፍለ ዘመን በፊት ወይንም ደግሞ ከ10ኛው መቶ ክፍለ ዘመን በፊት ያሉ ክርስቲያኖችና አሁን በ21ኛው መቶ ክፍለ ዘመን ላይ ያለነው ክርስቲያኖች እጅግ በጣም ልዩነት አለ። እንደዚህ አይነት ነገሮችን ለመረዳት በጣም ነው ልዩነት ያለ። ከኢንዱስትሪያል ሪቮሉሽን በፊትና አሁን ላይ ያለን ፈጽመን እንለያያለን። ዘመኑም እንደዛ ስላልሆነ የበፊት ክርስቲያኖች ምናልባትም ታቶ ከምንለው ከንቅሳት ጋር አገናኝተው ብቻ ሊወስዱ ይችላሉ። ምልክት የሚባለው ምልክት አድርጎ እንዲህ ንቅሳት አይነት ነገር አድርጎባቸው ሚተው ይመስላቸዋል። ጉዳዩ ግን እንደዛ አይነት ነገር አይደለም። እንደዛ አይነት ነገር እንዳልሆነ አሁን ላይ ስንመጣ እናያለን። በደንብ አድርገን ዘመኑ ሲያድግ እንመለከታለን። አንዳንድ ጊዜ አሜሪካ አካባቢ ላይ የሚደረጉ ነገሮች ገንዘብ ሁሉ የሚንቀሳቀሰው በአንድ ነገር ቁጥጥር ውስጥ ብቻ ሆኖ እንደሆነ እንመለከታለን። አንዳንድ ጊዜ ሰዎች በክንዶቻቸው በእጆቻቸው እያደረጉ የራሳቸውን ባንክ እንደሚፈጥሩ እንመለከታለን። ሁሉ ነገር እዛ እጅ ላይ ወይ ክንድ ላይ ተቀብሮ ይኖራል ማለት ነው። እንዲህ አይነት ነገሮች የሆነ ፍንጭ ይሰጠናል በዛ ዘመን ላይ ስለሚሆኑት ነገሮችና እንዲህ አይነት ነገሮች እንደሚኖሩ እነዚህ መላእክቶች ኢየሱስ ክርስቶስ የኖህ ዘመንን በሚጠቅስበት ጊዜ እነዚህ መላእክቶች የሚፈቱ ስለ እነዚህ መላእክቶች ብዙ የሚነሱ ጉዳዮች አሉ። ብዙ ሰዎች የሚያነሷቸው ነገር አሉ። ያው መጽሐፍ ቅዱሳዊ ባይሆንም ብዙ ጥናቶችን ያጠኑና እንደውም አንዳንድ ጊዜ ስለ ቤርሙዳ ትሪያንግል ተብሎ ስላለው ቦታ ምናልባት ሰምታችሁ ሊሆን ይችላል ወይንም ደግሞ አንባችሁም ሊሆን ይችላል። ይህንን ቦታ ብዙ አይነት ነገሮች በተለይም እነዚህ የማይታወቁ በራሪ አካላቶች እየገቡ ይወጣሉ፣ የሆነ ነገር የሚያደርጉት ነገር አለ የሚባለው ነገር አለ። ያው የማይታወቅ በራሪ አካል የሚባል ባይኖርም ማለት ነው ባይኖርም እና እንደዛ አይነት ነገርን ከሳይንስ አንፃር አገናኝተውም የሚያወሩ ሰዎች አሉ። ምናልባትም የምድር ዋናው ማግኔቱ ወይም ደግሞ የስበት ኃይሉ ያለበት አካባቢ ነው ብለውም የሚያነሱ በጣም እዛ አካባቢ ላይ ማግኔቲክ አትራክሽን አለ ብለው ያስባሉ። ለምን ሲባል እዛ አካባቢ ላይ አውሮፕላኖች ይጠፋሉ፣ መርከቦች ይጠፋሉ እየተባለ የሚሰሩ ነገሮች አሉ። አንዳንዱ ደግሞ ከዚህ ከመጽሐፍ ቅዱስ ጋር ያገናኙና ምን ያደርጋሉ? የነዚህ የወደቁ መላእክቶች በሚታሰሩበት ጊዜ የታሰሩበት ስፍራ እዛ አካባቢ ሊሆን ይችላል ይላሉና እንደዚህ አይነት ነገሮችም ተሰምተው ሊሆን ይችላል። የሆነ ሆኖ የትም ይታሰሩ የትም ቢታሰሩ የትም፣ ነገር ግን እነዚህ የታሰሩ መላእክቶች ይፈታሉ። እነዚህ መላእክቶች የታሰሩበት ምክንያት የራሳቸውን አለቅነት ስለተው ነው፣ መኖሪያቸውን ስለተው ነው፣ ክብራቸውን ስላልጠበቁ ነው። እንደ መላእክት መኖር ሲገባቸው እንደ ሰው ልጆች መኖር ስለፈለጉ፣ ስለዚህ ክብራቸውን ተው፣ ወደቁ፣ ጄኔሬሽኑንም አበላሹ። ያኔ በኖህ ዘመን የነበረው ጄኔሬሽን። እነዚህ መላእክቶች ከዛ ጊዜ በኋላ እስከ ፍርድ ቀን ድረስ ተፈረደባቸው፣ ታሰሩ። አሁን ተጠብቀዋል። ይህ የፍርድ ቀን በሚደርስበት ጊዜ እነዚህ መላእክቶች ይፈታሉ። ስለዚህም ነው ጄኔሬሽኑ መጥፎ የመከራው ዘመን ሲባል ዝም ብለን እንዳናየው በጣም ከባድ። አንዳንድ ጊዜ ሰዎች አሁንም እኮ ያለነው የመከራ ጊዜ ላይ ነው፣ የመከራው ዘመን ላይ ነው ይላል። አይደለም፣ እንደዚህ አይደለም። በጣም ከባድ ጊዜ ነው። በእርግጥ ነው ክርስቲያኖች አሁንም ያለፉ ያሉበት መንገድ ከዛ ጋር ማይተናነስ ነው፣ ተመሳሳይ ነው።
ግን አንድ አድርገን እንዳንመለከት እጅግ በጣም ነው ዲፈረንሱ። በጣም ልዩነት አለው። በጣም ነው የመከራው አይነትንም ብንወስድ ልዩነት አለው። ከዛም በተጨማሪ ደግሞ በዛ ዘመን ላይ ስለሚሆኑት ነገሮችም ስንመለከት በጣም ልዩነት አለ። ይህንን በጣም ማጤን አለብን። ዝም ብሎ አድርጎ የሆነ ነገር ብሎ ለማለፍ የሚሞክሩ ሰዎች ስላሉ ነው። ስለመከራው ዘመን በጣም ልዩነት አለ። እንደምንኖርበት አይነት አይደለም ያ መከራ። ያኔ ይፈታሉ። አሁን ላይ ታስረዋል። ያኔ አይታሰሩም፣ ይፈታሉ። እንደዚህ አይደለም የሚቀጥለው ማለት ነው። እነዚህ መላእክቶች ታዲያ ዋናውን ሰይጣን የተባለውን አይወክሉም እንዴ ሲባል አይወክሉም። በነገራችን ላይ ሰይጣን አልታሰረም። አሁን አይደለም ሰይጣን አልታሰረም፣ ገና ነው። ሰይጣን ደግሞ የሚታሰርበት የራሱ ጊዜ አለ። እሱም የሺህ ዓመት መንግስት ጊዜ ላይ ሰይጣን ይታሰራል። የሰው ልጆችም ከዛ በኋላ ሰላም ይሆናሉ። እንዳይቀላቀልብን ለማለት ያህል ነው።